አይደለም ሌላ ሴትም ይፈጠራል። መንታም ሊሆን ይችላል። መንታም ተፈጥሮና አብርሽና አንቺ የምትቀጥሉ ይሆናል። አንዳንድ ሰዎች ያው እዛው እንዳሉበት ይቀራሉ ማለት ነው እና ለእነሱ ምንም ማለት አልፈለግም። ግን ዛሬ ላወራሽ የፈለጉት በቃ ስለዚህ ጉዳይ ነው። ከጀርባሽ ብዙ ነገር ልትባይ ትችላለሽ። የሆነ ሰው መቶ ብዙ ነገር ሊልሽ ይችላል። ያ ነገር ግን በጥሩ ነው መመለስ ያለብሽ። በመጥፎ ከመለስሽው አሁንም ሌላ ስህተት ነው የምንሰራው። አሁንም ያልነው ሀሳብ ልናስኬዱ አንችልም። ወይም ደግሞ አብርሽና አንቺ አንድ ላይ ልትሆኑ አትችሉም። ያ ነገር ልጅ ነው የፈለኩት ሩታዬ። እና በመጨረሻ የምትይው ነገር ካለ በይና መሄድ እንችላለን። ምንም ጥያቄ የለውም ማለት ያው ከዚህ በኋላ እኔ ብዙ ነገር ምናምን ተብዬ ያለፍኩት ሰው ነኝ። ግን ደግሞ ምንም ሳይመስለኝ ያሳለፍኩት አንደኛ በልጄ ምክንያት ነው። ለልጄ መበርታት፣ ለልጄ መጠንከር፣ ለልጄ እኔ ነኝ ያለሁት ብዬ ስለማምን ከኔ በኋላ ያሉት ናቸው ቀጥለው የሚመጡት። መጀመሪያ ግን እኔ ደህና መሆን አለብኝ፣ እኔ ጤነኛ መሆን አለብኝ፣ ለልጄ እኔ መኖር አለብኝ ብዬ ስለማምን ጠንከር መቆም እንዳለብኝ ይሰማኛል። ግን ደግሞ እንዳልኳችሁ በዋነኝነት የኔ መበርታት፣ የኔ እዚህ ላይ መድረስ፣ የኔ ነገሮችን ተቋቁሞ ማለፍ፣ የኔ ነገሮችን እንደ ቀላል ችላ እያልኳቸው እንደ ቀላል ቅልል አድርጌ እያለፍኳቸው ያለሁበት ምክንያት ዋነኛው ነገር ልጄና ልጄ ነው። በነገር ላይ እውነት ለመናገር ሉሌ ባይኖር ኖሮ እነዚህ አይነት ፈተናዎችን የማስተናገድበት አቅም ይኖረኛል ብዬ አላስብም። ምክንያቱም ለምንድን ነው አሁን ይሄን ነገር ማድረግ ለምንድን ነው እንደዚህ ብለው ምናምን ተስፋ የመቁረጥ ስሜት ይሰማኝ ነበረ። ግን ደግሞ አሁን ላይ ምንም ነው ጭራሽ እንደዚህ አይነት ስሜት ከነ ነው የማይሰማኝ ከነ ማለት ነው። ምክንያቱም ነገ ላይ እሱ አድርጎ ጀግና ሴት ነው ያሳደገኝ፣ ጀግና እናት ነው ያለኝ። ሻላ በአንቺ እንዲኮራ ማድረግ አለብሽ። አሁንም እንደዛ ማለቱ አይቀርም። ግን ወደፊትም ነገ ላይ እንደኛ እድሜ ደርሶ እናትህ ምን አይነት ሰው ነች ሲባል በጣም ጀግና ሴት፣ ለእኔ ስትል ብዙ መስዋዕትነት የከፈለች፣ ብዙ ነገር ያየች፣ ብዙ ነገር የተባለች ጀግና ሴት ናት ያሳደገኝ ማለት አለበት እና አሁንም እንደዛ ሆነሽ እና ከዚህ በኋላም እንደዛ እንደምታሳድጊው እርግጠኛ ነኝ። ነገራቶች ምንም ነገር ሊፈጠሩ ይችላሉ። ልጅ ነው በቃ ይሻላል። በሱ የተባለ ብዙ ነገር ተብለሻል፣ ብዙ ነገር እንደርሱብሻል እና አሁንም ብዙ ነገር እንዲደርስብሽ ያ ነገር ችለሽ ተቋቁመሽ እንደምታልፊው እርግጠኛ ነኝ ብዬ አስባለሁ። እና ሩታዬ የምትደነቂ ሴት ነሽ። የሆነ ሰው መቶ ስለ ጮህብሽ አብርሽ ያመሸው ከሩታ ጋር ነው። ራት በልተው ቡናቸውን ጠጥተው ፎቶዎቹን ሁሉን ሲያይ ነው እንትን ያለው እና ይሄንን ፈርታ ነው መሰል ዛሬ ደግሞ ጠርታ ሄርሜላዬ እስቲና እንዝናና ብላ እያስደነሰችው ነበር ማለት ነው። አንተን ማጣት አልወድም፣ አንተን ማንም ሰው እንዲነካብኝ። ኧረ ተይ 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 ሄርሜላ ተይ፣ እሱ እንኳን እንደዚህ አትበይ። ትናንትና አይተሻል እንዴ? በትናንት ነው እንትን ብለሽ መሰለኝ ተበሳይተሽ መሰለኝ። አሁን ዛሬ ጠልተሽ እንደዛ ቪዲዮ ልትሰሪ የፈለግሽው ማለት ነው። ሰሞኑን ደግሞ ምን ነው እኔ እኮ አብርሃም በጣም ይገርመኛል። እስቲ ከሄርሜላ ጋር ሰርቶ መቼ ነው በቻናሉ ሲለቅ ያያችሁት? ከሄርሜላ እኮ የሚሰራው 100,000 ማስገባት አለበት ግዴታ፣ እሷን ማለት ነው። እንደዛም ተላላሰ፣ እንደዛም ደነሰ፣ እሷም ላሰችው፣ እሱም ላሳት ግዴታ ነው። እና እስቲ በሱ ቻናል መቼ ነው የሚለቀቀው? በቃ ከእሷ ጋር ሲሰራ በእሷ ቻናል ሁልጊዜ የሚለቀቀው ለምንድን ነው? ለውሱ ጥያቄ ነው። በዛ ላይ ደግሞ ዛሬ እንግዲህ ኤፍሬም ሰምታችሁታል። የትናንቱን አይተናል። ሰሞኑን እንግዲህ ጋሽዬ፣ ግማሾቻችሁ ደግሞ ሄርሜላ ብታለቅስ እኛ እንገልሃለን አብርሽ። ኧረ በይ አፍሽን አትክፈቺ። ልጁን እናጥሎ ሲመጣ ለምን አልገደልሽውም? ለምን እሷ ስታለቅስ ልጇ አራስ ሆና እርጉዝ ሆና ለምን የሱ ጊዜ እንትላላላችሁም? እንዲያው አንዳንዶቻችሁ በጣም ስታዳንቁ ማለት ነው ሚዲያ ላይ ወጥተሽ እንደዛ ስትጨፍሪ በጣም ትገርምኛለሽ። እሷ የልጅ አባት ልጁን እያስለቀሰ ልጁን አይታችኋል። ያን የመሰለ ልጅ እንዴት እንደሚያሳሳ እሱን እንኳን የወለደ አባቱ ቀርቶ ማለት ነው ሌላ አባት አግኝቶት የሚተው አይመስለኝም ማለት ነው። እንደ አልፎት እንኳን የሚሄድ አይመስለኝም። እንዲህ ያንን እያያችሁ እንደ አዳሚ እንደ ወሬ ስታወሩ እኛ እንለቅህም፣ እሱን አለመልቀቅሽን እና መልቀቅሽን ታይዋለሽ። እና በጣም ገርማችሁኛል አንዳንዶቻችሁ የምትሰሩት ቪዲዮ ማለት ነው። እና ዛሬ እሱን ስላያችሁ ደግሞ ቪዲዮን ስላያችሁ እንዴት እንደሆናችሁ በስማም። ይሄ ከለሚላ የመጣች እኮ እንደዚህ አለችው እኮ ዙላችሁ ደግሞ አሁን ደግሞ በሩታ ቪዲዮ ልሰሩ ገባችሁ። በጣም ትገርሙኛላችሁ። እንዴ አንዱ እኔ ማለት እንጃ የሆነ በቃ
እንዴ ለምንድን ነው ይህን ያህል? እነሱ እኮ ድራማ እየሰሩ ነው። አሁን 100 ሺውን ሲሞላ የሆነ ነገር ይሄ ነገር የመጣው በምን ይመስላችኋል? እሷ እስከምትል ድረስ እያመሳሰሩ ማለት ነው። እንደዚህ እናድርግ እንደዚህ እናድርግ እና ከዛ በኋላ ሩታና አብርሽ ታረቁ፣ ይፍሬም ገብቶበት ምናምን ተብሎ ይባላል ይሏቸዋል። ስለዚህ ይሄ ድራማ ስለሆነ ነው። እና ሩታንም አትሳደቡ። ሄርሜላ እኔ ትክክል ነች ብላችሁ የምትሉ እሺ ትክክል ትሆንላችሁ፣ እኔ አያገባኝም። ግን እሷ እኔ ትክክል አይደለችም ብዬ ነው የማስበው። ለምንድን ነው ትክክል ያልሆነችው ብትሉ ይሄ ሰው እውነቴን ነው የምላችሁ፣ የሰው ነው። ምንም ቢሆን ምን ቢወዳችሁ ልቡ እግሩና እጁ እንደዛ ስትነሳችሁ እንደዛ እንትላላችሁ እጅና እግሩ ከእናንተ ጋር ቢሆን ልቡ ይህን ጊዜ እኮ ልቡ ምን ይለዋል ብላችሁ ታስባላችሁ? ትናንትና አሁን ልጁን አይቶ ልጁን ሲያይ እንግዲህ አይታችሁታል። አባቱን ሲያይ እንዴት ልጁ እንደሆነ አይታችሁታል። ያንን እያየ አሁን ብቻቸውን ተለያይተው ነው የሚኖሩት ትላላችሁ? እንትን ነው ለድራማ ነው። እሺ አንድ ልጅ እኮ ማለት ነው ይሄ ልጅ ማለት ነው እንትላ ሲወስደውና የፍሬም ሲወስደውና አብርሃም ሲወስደው እንዴት ነው? አብርሃም እኮ ልክ እሱ አባቱን ሲያይ እንዴት ግልብጥ ብሎ ወደ አባቱ እንደመጣ እሱን ሁሉ እያያችሁ መረዳት ትችላላችሁ። ግልብጥ ብሎ ነው የመጣው ወደ አባቱ ማለት ነው። ስለዚህ አባቱን ሁል ጊዜ ቢያገኝ ነው ይሄ ልጅ እንደዛ የሆነው እንጂ ገና ወይ አባቱ መሆኑን ይሄ ልጅ እኮ አያውቅም። ገና ነው በቃ ግን ለምዶታል አባቱ ነው። ስለዚህ ይህንን እያየ እንዲመሰለ ሊጥሉ ሌላ ሴጋ ነው ምናምን የምትሉ ልጆች አትበሉ። እነሱ አሁን ይቺ ድራማዋ ይቺ እስከምትሞላ ድረስ 100 ሺህ እስከምትሞላ ድረስ እንደዚህ እያሉ ይሰራሉ። ከዛ በኋላ ታለቁ ይባላል። እንግዲህ ደስታን ትናንትና እንዲሁም በደስታ ሰራለሁ ብዬ ነበር ዛሬ ጧት ማለት ነው። ደስታ እንግዲህ አይታችሁታል። እሷን አጥቼ መኖር አልችልም እንትላ ደግሞ እሷ አትፈልግህም አንተን ቁረጥ እያለው ነበረ። እኔ ግን ደስታ አሳዘነኝ። እውነቴን ነው የምላቸው። እውነት ተሆነ በጣም ነው ያሳዘነኝ። ይሄን የመሰለ ቆንጆ እንደው ትንሽ አይኑ ትል ይላል እንጂ ወደ ቻይና ይወስደዋል እንጂ ቆንጆ እኮ ነው ደስታ ራሱ። እኔ በጣም ነው ከአብርሃም እንደው ስንታወት መጀመሪያ እኔ አልወደድኩትም ነበር። አሁን ግን ይሁን በቃ እንትን እየሰለጠነ መጣ መሰል አለባበሱ ምናምን እየተቀየረ መጣ መሰል በቃ በጣም መቼም ያው የአዲስ አበባን ውሃ የጠጣ ሰው እንዲህ እንትን ይሆናል። እኛ ነን እንጂ የአዲስ አበባ ውሃን ስንጠጣ እንደ እንትን ምን ሆነው። እኔ እውነቴን ነው የምነግራችሁ። እኔ ምንም አይስማማኝም አዲስ አበባ ማለት ነው። እኔ ምን የሚስማማኝ ሀገር አለ? እንዲሁ የት ወዴት በህዳ እኔ እንጂ አላውቅም። እኔ አረብ ሀገር አይስማማኝ፣ አዲስ አበባ አይስማማኝ፣ ክፍለ ሀገር ሰህዳ አይስማማኝ። የቱ እንደሚስማማኝ ብቻ እኔ አላውቅም። ስለዚህ አይ ማውራት እኮ አቅቶኛል። እውነቴን ነው የምላችሁ። አሁን ፓናዶል እጅ ሴትዬ ጋር ላመጣ ነበር ተኝታለች መሰለኝ እንጂ አሞኛል፣ ብታው አሞኛል እናንተ እዚህ ሀገር ቆይ ዳራ እንደው ልንገራችሁ፣ እዚህ ሀገር ለሂድ ምናምን አይሰጡም እንዲህ ገንዘብ እንደው ወይኔ እየወጣላቸው ገብጋቦች ናቸው። እዚህ ሀገር ደግሞ ያሉት እውነቴን ነው የምላችሁ ወደ ገንዘብ ዋመሽ እንዳትሉ። መቼም የገንዘብ ነገር ሲወላ እኮ ዛሬ የተሰራሁትን ስራ ብነግራችሁ ማለት ነው